በለው የማይሰማና የማይታይ ጉድ የለም። ሁሱ እንደምትመለከቱት ጫትና ድቤ ይዞ መጥቷል። ቱን እኮ ነው ግን ጥቁር አውሮፕላን ነው ይቻላል። ጥቁር አውሮፕላን አይታችሁ ታውቃላችሁ? ወይንም ቢጫ ወይንም ሌላ ከለር? ለምንድነው ብዙን ጊዜ አውሮፕላኖች ስናያቸው ሁሉ ጊዜ ወይንም ኦልሞስት በአብዛኛው ነጭ ናቸው? ምክንያቱ ለምንድን ነው? ሐረካ የሌለው ኪታብ ኡስታዝ ቅራ ሲሉኝ ቢል አልቫዲስ ኦለገዘልን ዝግርዝርኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬም እንደተለመደው ባዝናኝና ባስተማሪ ቪዲዮዎች ተመልሼ መጥቻለሁ። ምናልባት ሁላችሁም ሰሞኑን ካያችሁት ቲክቶክ ላይ አንድ የተለቀቀ ቪዲዮ አለ። ሁሱ በጫትና በዲቤ ብዙ ነገር እያደረገ ብቻ እስኪ እሱንም የምናየው ይሆናል። ሌሎችም አዝናኝና አስተማሪ ቪዲዮዎች አሉ ኢንሻአላህ። ቪዲዮውን እስከመጨረሻው ተከታተሉ። ላይክ ያረጋችሁ ወደ ቪዲዮ ከመግባታችን በፊት የዛሬውን ስፖንሰራችንን አይተን እንመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናውቀው ረመዳን 2 ወርና የተወሰኑ ቀናቶች ይቀሩታል። ስለሆነ በያን ኦንላይን የቁርአን ማዕከል ከቁርአን ተጨማሪ ረመዳንን በማስመልከት ከረጀብ 1 እስከ ሻዕባን 30 የሚቆይ ልዩ የ2 ወር የረመዳን ኮርስ አዘጋጅተው ምዝገባ ላይ ይገኛሉ። ኮርሱ ሊጀምር የቀሩት በጣም ትንሽ ቀናቶች ስለሆኑ በ0987 02 1748 በዋትስአፕ ኢሞ እና ቴሌግራም በመደወል መመዝገብ ትችላላችሁ። በተጨማሪም ኦንላይን ቁርአንን መማር የምትፈልጉ እህትና ወንድሞችም ከጀማሪ ቃዒዳ እስከ ሂፍዝ ድረስ በተመቻችሁ ሰዓት መማር ትችላላችሁ። በያን ኦንላይን የቁርአን ማዕከል። ሐረካ የሌለው ኪታብ ኡስታዝ ቅራ ሲሉኝ ቢል አልቫዲስ ኦለገዘልን ዝግርዝርኮ ሪያድ ማሐዝ በእውነተኛ ታሪክ ላይ የተመሰረተ ሐረካ የሌለው ኪታብ ወይ ቁርአን ስታነቡ እስኪ የገጠማችሁ ገጠመኝ ካለ ኮሜንት ላይ አስቀምጡልኝና ፈገግ እንበልበት። ረሱል አለይሂ ሰላቱ ወሰላም አንድ ሰው ሰላት ከሰገደና ከጨረሰ በኋላ ከሰላቱም በኋላ አያተል ኩርሲይን የቀራ ወይም አላሁ ላ ኢላሃ ኢላ ሁወ ኢላ አኺሪል አያ እሷን የቀራ በጀነትና በሱ መካከል ያለው ግርዶሽ ሞት ብቻ ነው ብለዋል። ስለዚህ ሐቢቢ ባንተና በጀነት መካከል ያለውን ግርዶሽ ሞት ብቻ ለማድረግ ሁሌ ከሰላት በኋላ አያተል ኩርሲይን መቅራት እንዳረሰ ለጓደኛህም ሼር አድርግለት። ወደ ኸይራ መላእክት ማሰላም። ባረከላሁ ፊክ አኺ። አድርሻለሁ። እንግዲህ ይሄ ቪዲዮ 1000 2000 3000 ቪው አገኘ ለ3000 ሰው አድርሻለሁ ማለት ነው። እናንተም ያው ላይክ ሼር ያደረጋችሁ ለሌሎች አድርሱ። ቪው በየለስን ተመስተክ ያወራከው ኢግኖር አድርጎክ ስልኩን መጎርጎር ሲጀምር ቆርጦ ነው ማታናግረኝ ነው። ወካነ አላሁ ገፉራን ረሂማ። ሰማቶብኝ ነው። አዎ አንዳንድ ጓደኞች አሉ፣ ይሄኛውም እውነተኛ ታሪክ ነው ትላለህ። አንዳንድ ጓደኞች አሉ እያወራቻቸው እነሱ ሌላ ታሪክ ውስጥ ናቸው። በቃ ስልካቸውን ይዘው ይጎረጉራሉ ምናምን፣ አይሰማችሁም። ትለፈልፋላችሁ እያሉ እና እንደዚህ ያለ ለሚያዝጋችሁ ጓደኛችሁ ይሄን ቪዲዮ ሼር አድርጉለት። እኛ የሰው ልጆች አንዳንድ ጊዜ በመንናገረው ወይ ደግሞ በመንተገብረው ብቻ የምንጠየቅ ይመስለናል መሰለኝ። ይኸውላችሁ ወዳጆቼ የምንጽፋቸውን ኮሜንት የምናደርጋቸውን ነገሮች ልንጠነቀቅ ይገባል። እኛ እዚህ ጋር ጽፈን የምናድረው አዳር ኖርማል ሊሆን ይችላል። የጻፈው ጽሁፍ ግን ማንን ሊሰብር እንደሚችል አናውቅም። ስለዚህ ልንጠነቀቅ ይገባል። አላህም ሱብሓነሁ ወተዓላ ፈመን ያዕመል ሚስቃለ ዘረቲን ኸይረን የረሁ ወመን ያዕመል ሚስቃለ ዘረቲን ሸረን የረሁ ይላል። አንዲትን መልካም ነገር የብናኝ ፍሬ የምታክል መልካም ነገር የሰራ ሰው ያየዋል። እንደዛውም የብናኝ ፍሬን ያክል እንኳን መጥፎን ስራ የሰራ ሰው ያገኛታል። ስለዚህ ጥንቃቄ ልናደርግ ይገባል። የምናደርጋቸውን ኮሜንቶች አላህን እንፍራ። የብናኝ ክብደት። ሹክራን አኺ። ያ ጀማ እንግዲህ ሁላችንም በሰማነው የምንጠቀም ያድርገን። መመከር አንወድም አይኑ፣ ግን ቢሆንም እስኪ ለመተግበር ሞክሩ። የምትጽፉት የምትናገሩት ነገር ለነጋችሁ የሆነ ነገር ተጽዕኖ የሚፈጥርባችሁ ከሆነ አሁን ላይ ያንን ነገር በደንብ አስባችሁ መሆን አለበት። ስትጽፉም ስትናገሩም ቪዲዮ ስትሰሩም ሊሆን ይችላል። ሚዲያ ላይ በተለይ በጣም ብዙ ነገሮች አሉ። ብቻ በጣም ነው የሚያስተውሉላህ። ምን ሆኖ ነው ይሄን ቪዲዮ ሰራው ምናምን ልትሉ ትችላላችሁ። አንዳንድ ቪዲዮዎች አሉ በጣም በቃ የሚያሳፍሩ። እንደዛ ከመሆን ራሳችንን እንቆጥብ። ምን ሰራው ወይም ፖስተው ምን ጽፈው ነገር ያስተምራል አያስተምርም፣ ምን ያመጣል አያመጣም፣ ብቻ እንደዚህ ነገሮች በደንብ አስተውላችሁ አስባችሁ በደንብ ተጠባችሁ ሊሆን ይችላል ቪዲዮዎችንም ጽሁፎችንም ስታደርጉ ማለት ነው።
ተግባብተናል። እንቀጥል። ጥቁር አይሮፕላን አይታችሁ ታውቃላችሁ? ወይንም ቢጫ ወይንም ሌላ ከለር። ለምንድን ነው ብዙውን ጊዜ አይሮፕላኖች ስናያቸው ሁሉ ጊዜ ወይንም ኦልሞስት በአብዛኛው ነጭ ናቸው? ምክንያቱ ለምንድን ነው? ዋነኛው ምክንያት አይሮፕላኖች ከመሬት ከፍ ብለው ወይንም 10 ኪሎ ሜትር አካባቢ ከፍታ ላይ ስለሚበሩ እዛ አልቲቲዩድ ላይ ወይንም እዛ ከፍታ ላይ ያለው የፀሐይ ብርሃን መሬት ላይ ካለው ከ2 እስከ 3 እጥፍ አልትራቫዮሌት ጨረራሉ። ይህም ማለት ጥቁር ቢሆን ያንን ሁሉ ብርሃን አይሮፕላኑ ይመጣዋል። ነጭ በመሆኑ ምክንያት ኦልሞስት እስከ 90% የሚሆነውን አልትራቫዮሌት ጨረር መልሶ ወይንም አፈናጥሮ ይልከዋል። ምን ችግር አለው አይሮፕላኑ ብርሃኑን ቢወስድ ወይንም አብዞርብ ቢያደርገው ካላችሁ፣ በጊዜ ሂደት ይህ አይሮፕላን ያንን ያክል ሙቀት ከወሰደ ስትራክቸራል ኢንቴግሪቲ ወይንም አይሮፕላኑ ሰውነቱ እየለገመ እየለሰለሰና በጊዜ ሂደት እድሜው ቶሎ እያጠረ ይሄዳል። ምንድነው እባብ መሰለኩ እንዴ ተንጠባጥቦ ምናምን። ይህንን ፕሪቬንት ለማድረግ ነጭ ከለር በጣም ያግዘዋል። ሌላው ደግሞ አየር መንገዶች አንድን አይሮፕላን ከገዙ በኋላ መሸጥ ይፈልጋሉ፣ ማከራየት ይፈልጋሉ። ይህ አይሮፕላን ሌላ ከለር ወይንም በጣም ብዙ ከለር ከተቀባ ይህንን ድጋሚ በሌላ ብራንድ ወይንም በሌላ አየር መንገድ ለማስቀባት እስከ 2 ሳምንት ይፈጃል። ይህ ተራዘመ ማለት ደግሞ አንድ አይሮፕላን መሬት ላይ 2 ሳምንት ተቀመጠ ማለት ለአየር መንገዶቹም ለሚከራዩትም ሰዎች ኪሳራ ነው። ይህንን ለመከላከል ነጭ ከለር ኮመንሊ ሁሉም ወይንም በጋራ ነጭ ላይ ተስማምተው ይቀቡታል ማለት ነው። የመጨረሻው ደግሞ ጥቁር ልብስ ለሳምንት ለ2 ሳምንት ብትለብሱት ብዙ ጊዜ ቆሻሻውን ቶሎ አታገኙት። አይሮፕላን ላይ አንድ ዲፌክት ወይንም አይሮፕላኑ ሰውነቱ ላይ የሆነ ችግር ካለ ቴክኒሻን ወይንም የሚጠግኑት ሰዎች ችግሩን ቶሎ ማግኘት ችግሩን ቶሎ ካልተገኘ ይህ አይሮፕላን ሳይጠገን ሊበር ይችላል። ጥቁር ልብስ ደግሞ ሌላ ችግሩ ፌድ ያደርጋል ወይንም ቀለሙ ይለቃል። ይህም አይሮፕላን ጥቁር ወይንም ሌላ ከለር ቢቀባ ፌድ ያደርግና ቶሎ ቀለም እንዲቀባ ግዴታ ያደርገዋል። ያረጀ ያስመስለዋል አይሮፕላኑ። ስለዚህ ነጭ ከለር አይሮፕላኖች ላይ ብዙ ጊዜ የሚመረጠው ከለር ነው። ታውቃላችሁ? ይሄንን አስቤው አላውቅም። አስቡትም ያውቃል? ጭራሽ ሁሉም ነጭ መሆናቸውን ራሱ በዚህ ቪዲዮ ነው ያስተዋልኩት። ጥቁር አውሮፕላን አይቶም ያውቃል? እኔ አይቼ አላውቅም በህይወቴ። የሚገርም ነው። ሱብሃንአላህ። አላህን ፍሩ፣ አላህን እንፍራ። መቼም እንዲህ ብያቸው አላውቅም አይደል? በደንብ ኮፒ ሊንክ አድርጉት። አብዛኞቻችን መስመር እንድንስት ካረጉን ፖይንቶች መካከል አንዱ አላህ አዚዙል ገፉር ረሂም፣ አላህ አዛኝ የምህረት ባለቤት እንደሆነ እናውቃለን። ነገር ግን አብዛኞቻችን መስመር ከሳትንባቸው ፖይንቶች መካከል አላህ ሸዲዱል ዒቃብ እንደሆነ ራሱ ዘንግተናል። አላህ እሱ ባለበት መንገድ የማይሄዱ ባሮቹን የረሱል አለይሂ ሰላቱ ወሰላም መንገድን የሚያበላሹ የማይከተሉ ባሮቹንም ብርቱ የሆነ አያያዝ እንደሚይዝ ዘንግተናል ይመስለኛል። አላህ አዚዙል ገፉር እንደሆነ ሁሉ ሸዲዱል ዒቃብ እንደሆነ በህይወታችን ውስጥ ከከተትን ትክክለኛውን መንገድ እንመራለን። አላህ ትክክለኛውን መንገድ ከሚመሩ ባሮቹ አድርገን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚን እያላችሁ ያ ጀማ። ጀነትን የማይፈልግ የለም፣ ግን ያው ወደ ጀነት የምትወስደዋን መንገድ መጓዝ ብዙዎቻችን ያቀተናልና አላህ ያጠንክረን፣ እኛም እንጠንክር። ስለ ጀነት እስኪ ይህንን አድምጡት። ጀነት አረ ያ ረቢ አላህ እንደው ወላሂ መገን የሰው ልጅ እንደው ዕውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ፣ ሌላውን ሁሉንም ተው። አላህ እኮ ነው ያለን። እንደዚህ ሆነው ይጣቀማሉ። ወሸጀረተን ምን ይላል አላህ? ሸምሰን ወላ ዘምሃሪራ ወዳንየተን ዐለይሂም ዚላሉሃ ወዙሊለት ቁጡፉሃ ተዝሊላ ይላል። ወዳንየተን አይ ወጀዛሁም ሸጀረተን ዳንያ፣ ቅርብ የሆነን አትክልቶች አላህ መነዳቸው። የናሉሁል ቃኢሙ ቃኢማ ወልቃዒዱ ቃዒዳ ወልሙተኪኡ ሙተኪዓ ወልሙድጦጂኡ ሙድጦጂዓ። የቆመው ቆሞ ይደርስበታል የጀነትን አትክልት፣ የተቀመጠው ተቀምጦ ይደርስበታል፣ የተኛው ተኝቶ ይደርስበታል፣ የተገደፈው ተገድፎ ይደርስበታል የጀነትን ኒዕማ። ዱንያ ላይ ያለን አትክልት ለማውረድ መሰላል ያስፈልግሃል፣ ወይም የምገዛበት ብር ያስፈልግሃል። ግማሹ የተበላሸ ነው፣ ግማሹ ትል ይፈጥራል፣ ግማሹ የሟሟ ነው፣ ብቻ የሆነ እንከን አለው። ጀነት ውስጥ ግን እንደዛ አይደለም። ተኝቶ ተሆነ በተኛበት ልክ፣ ቆሞ ተሆነ በቆመበት ልክ፣ ተቀምጦ ተሆነ በተቀመጠበት ልክ። ያ ረቢ አላህ እንደው ምን አይነት ኒዕማ ነው ሐቢቢ! አረ ወላሂ ላአድ ትረሳዋለህ፣ ሌላውን እኮ ትረሳዋለህ። የለም ያው ምንም የሚበላሽ። አንዳንድ ፎርሲሮች ምን ይላሉ? ብርቱካኑ ውስጡ ፍሬ የለውም፣ ማንሱን እፍ በማለት በመጥፋት ይታገላል። ይሄው ራሱ ስራ ነው። ዱንያ ላይ ጨርሰህ የለ እንዴ? እዛም ድሎት ኒዕማ ብቻ እኮ ነው። ያውም ኻዲም አለህ ደግሞ ሲያምርህ የሚኸድም ኻዲም አለ። የጡፉ ዐለይሂም ዊልዳኑን ሙኸለዱን፣ በጀነት ሰዎች ላይ ይዞራሉ አለ አላህ። ዊልዳኑን ልጆች፣ ሙኸለዱን አይ አላ ሐለቲን ዋሂዳ፣ በአንድ ሁኔታ ላይ የሚዘወትሩ ልጆች፣ የማያረጁ፣ የማይበላሹ፣ የማይጠቁሩ፣
የማያስጠሉ የማይነጫነጩ አኽላቅ ያላቸው መልክ ያላቸው በአንድ ሁኔታ ላይ የሚዘወትሩ ልጆች ይዞራሉ። በማን? በጀነት ሰዎች ላይ። አላህ ምን አለ? ወኢዛ ረአይተሁም ሐሲብተሁም ሉዕሉአን መንሱራ። እነዛን ህፃን ልጆች ኻዲሞችን በተመለከትካቸው ጊዜ ይመስሉሃል ሉዕሉአን ሉል ይመስሉሃል፣ መንሱራ የተበተነ ሉል ይመስሉሃል። ሉል አሁን እንደዚህ እቅፍ አድርገን በተን ብናደርገው በዛም ቀልቀል ይላል አይደል ማማሩ። እነዛ ልጆች የጀነት ሰዎች እንዲኸድሙ ሲሄዱ ስትመለከታቸው የተንቀለቀሉ የሚያምሩ ኧረ ያ ረቢ አላህ እነዛን ማየት ራሱ አንድ ኒዕማ አይደል እንዴ? እንኳን አይደለም ይሄ የኛ ልጆች የሚነጫነጩ የሚያለቅሱ ምራቅ ያላቸው ንፍጥ ያላቸው እነዚህ እንዴት ነው የሚያስደስቱን! ወላሂ እነዛ እኮ ምንም ነገር የላቸው በጣም የሚያምሩ ሐለታቸው አኽላቃቸው እየዞሩ ምን ያደርጋሉ? ይኸድማሉ። ምን ትፈልጋለህ ይልሃል። ምን ትፈልጋለህ ይላል። አላሁ አክበር። ለዚህ ቃላት የለኝም። አላህ ሁላችንንም የጀነት ያደርገን። ግን በቀላሉ አይገኝም። ሁላችንም ለጀነት እስከቻልነው ድረስ ልንሰራ ይገባናል ማለት ነው። ምክንያቱም እዚህ ዱንያ ላይ ዘረጥን ቦጥ የሚባል አነጋገር አለ። እንደዛ እያልን ካሳለፍነው ጀነት ይናፍቀናል፣ አናገኘው። ስለዚህ ሁላችንም ዱንያን ወደ ጎን አስቀምጠን ለአኺራችን በደንብ እንጠናከር ያ ጀማ። በመቀጠል ቲክቶክ ላይ ያገኘሁት አንድ ቪዲዮ አለና ምንም ከማለቴ በፊት ላሳያችሁ። አባ ሀድራ ነው ሙዳችን እያለ ነው። ያ ጀማ አንድ እዚህ ጋር ላቁሙና ቪዲዮን ማለት ነው እየሰማችሁት ነው። መንዙማ ያስጨፍራል፣ አይገልጸውም። ሱብሃንአላህ። እስኪ አድምጡት። አንዳንዴ እኮ ታክሲ ውስጥ ባስ ውስጥ የምንሰማቸው ሙዚቃዎች ራሱ እነዚህን ያስነቃሉ። ሱብሃንአላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን ይባላል ይሄ? እዚህ ጋር ነገሩን ግልጽ ለማድረግ ያክል ይህ ቪዲዮ የተሰራው በኤአይ ነው። ኤአይ ያው ሁላችንም እንደምናውቀው ማይሆን ነገርን የሆነ አድርጎ መስራት ይችላልና አህባሾች ናቸው ቲክቶክ ላይ በኤአይ ይሄንን ፎቶ ሰርተው መንዙማ ጨምሮ ፎቶ እንዲንቀሳቀስ አድርገው እንደዚህ ፖስት ያደረጉትና ማስረጃ ሲጠፋ በቃ በፋጣጣው ነው እንደዚህ ተቀየረናል ምናምን እያሉ ፖስት የሚያደርጉትና አላህ ይጠብቀን። ለማንኛውም ይሄንን ፎቶ አይታችሁ የተወዛገባችሁ ብዙዎች አላችሁ። ምክንያቱም ያው ስለ ኤአይ የማያውቁ ሰዎች አሉ። የሚያሳዝነው ነገር እሱ ነውና በኤአይ የሚሸወዱ በጣም ብዙ ሰዎች አሉ። ነገሩን ግን ግልጽ ለማድረግ ያክል ይሄኛው ፎቶ ወይም ደግሞ ይሄኛው ተንቀሳቃሽ ምስል በኤአይ የተሰራ ነው። ፎቶን በኤአይ ነው የሰሩትና ዲቤም ጫትም ይዞ አይደለም። ግልጽ ነው ብዬ አስባለሁ። ገብቷችሁም ደግሞ በዚህ ነገር ኤአይነት ተቀልዱና ኤአይ መሆኑን ግልጽ ስታደርጉ ነበር። እኔም ግልጽ አድርጌዋለሁ ብዬ አስባለሁኝ። ለሌሎችም ይሄንን ቪዲዮ ሼር አድርጉላቸው፣ የተወዛገቡ ካሉ ግልጽ ይሆንላቸው በሚለው ማለት ነው። ኮሜንቱ ምን ይላል? ወላሂ በጣም አዝኜ ነበር የቁርአኑን ቃል ስሰማ ልቤ ረጋ። ወለኢን صبرتم لهو خير للصابرين واصبر وما صبرك إلا بالله ولا تحزن عليهم ولا تك في ضيق مما يمكرون إن الله مع الذين اتقوا والذين هم محسنون ማሻአላህ አላህ ይጨምርልህ አኺ። ያ ጀማዓ ያው ሁሌም እንደምላችሁ በቁርአናችሁ ጠንክሩ፣ በርቱ። ቁርአንን አጥብቀን ካልያዝነው ቅድም የሰማችሁትን ጀነት ማግኘት ላይቻል ይችላል። ስለዚህ ሁላችንም በቁርአናችን እንጠንክር፣ በዲናችን ጠንካሮች መሆን አለብን ኢንሻአላህ። የዛሬ ቪዲዮአችንን ጨርሰናል። እስካሁን ደቂቃ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ያስተምራል፣ አሪፍ ነው ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እንዲሁም ደግሞ ሰሞኑን እየሰራችሁ ያሉት ቪዲዮዎች ለሰዎች እየደረሱ አይደለምና ላይክ አድርጉት። በደንብ ይሄንን ቪዲዮ ላይክ አድርጉት፣ ሼር አድርጉት። የተሰማችሁን ሐሳብ አስተያየትም ኮሜንት ላይ አስቀምጡልኝ ኢንሻአላህ። እናም ደግሞ የሚያለቅስ ኢሞጂ አታስቀምጡ ብያችሁ ነበር በትናንቱ ቪዲዮ፣ ግን ብዙዎቻችሁ ያስቀምጣችሁ ነበር። አታስቀምጡ፣ እስኪ ስሙኝ። ቻናሉን ስለሚጎዳው ነው ዩቲዩብ። ምክንያቱም ያ ቪዲዮ ማይሆን ነገር እንደሆነ ምናምን ነው የሚያስበውና የሚያለቅስ ኢሞጂ አታስቀምጡ ባካችሁ።
አታስቀምጡ። ከናንተ ጋር ማስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ኔም የቴሌግራም ቦት ነው፣ በዛ በኩል ቪዲዮዎችን ልታደርሱኝ ትችላላችሁ። እዚህ አምጥቼ ከጀማው ጋር ሪያክት እናደርግበታለን፣ እንማማርበታለን። ፈገግ የሚያስብልም ካለ ፈገግ እያለን እንቀጥላለን ማለት ነው በአላህ ፍቃድ። የዛሬውን ቪዲዮአችንን ጨርሰናል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።